ሰላም ጤና ይስጥልኝ ወደ ፕሮግራሜ ተከታታዮች። እንግዲህ ዛሬ ደግሞ እንደገና ሰዓቱን ጠብቄ ወደ እናንተ መጥቻለሁ። ቤተሰባችን የቴሌቪዥን አገልግሎት ነው ይሄ። እኔ ማዘጋጁ ፓስተር ደረጀ ግርማ ነኝ። እንግዲህ ዛሬ ለየት ባለ መንገድ የቀጣዩን ሳምንትና 1-2-3 ሳምንት ያህል እግዚአብሔር በልቤ የሞላው መልእክት አለ። እሱን በተለይ መጪውን አዲስ ዓመት ምክንያት በማድረግ ለየት ባለ መልኩ ወደ እናንተ ይዤ ቀርብ ያለው ማለት ነው። ይሄ ሐሳብ ውስጤ በጣም ይመላለስ ነበር። ለዚህ ነው ባለፈው የጀመርኩላችሁን ትምህርት ገታ አድርጌ ይህንን የጊዜውን ሐሳብ ያንን ወደፊት ቀጥልላችኋለሁ። ይህን የጊዜውን ሐሳብ ላካፍላችሁ ብዬ ወደ እናንተ የመጣሁት እንግዲህ እይታ በሚል ርዕስ ነው። እግዚአብሔር የተለየ መልእክት የሰጠኝ አስቀድመን እንድንጸልይ ይፈልጋለሁ። እስቲ እንጸልይ። እግዚአብሔር ሆይ ስምህ የተባረከ ይሁን። እንደገና ደግሞ መጪውን አዲስ ዓመት ምክንያት በማድረግ ይህንን ሐሳብ ውስጤ ስለሞላህ ይህንን ሐሳብህን ደግሞ ለእያንዳንዱ ቤተሰብ ለእያንዳንዱ ሰው ልታካፍል በዚህ ቴሌቪዥን መስኮት ፊት ላሉ ሁሉ ደግሞ አይናቸውም ጆሮአቸውም ወደዚህ ቴሌቪዥን ለሆኑ ሁሉ ደግሞ ልትናገር ስለወደድክ ስምህ የተባረከ ይሁን። እኔንም ባሪያህን ቃልህን እንድትሞላብኝ መንፈስ እንዲያግዘኝ የወገኖችም ልብና ጆሮ ለቃልህ እውነት እንዲከፈት በትክክል በዚህ መልእክት ውስጥ ልትላቸው የፈለግከውን ነገር መረዳት እንዲችሉ በጌታ በኢየሱስ ስም እርዳቸው። ጊዜያችንን ተረከብ። በኢየሱስ ክርስቶስ ስም አሜን። እንግዲህ ምንድነው ይሄ እይታ በሚል ርዕስ በተለይ መጽሐፈ መሳፍንትን ምዕራፍ 6 ከቁጥር 1 እስከ 16 መነሻ አድርጌ ነው ማካፈላችሁ። እንግዲህ ይሄንን ታሪክ ብዙዎቻችሁ ታውቁታላችሁ። ሙሉውን ክፍል አላነበውም ከሰዓት አኳያ። ግን ደግሞ ከቁጥር 1 እስከ 6 ያለውን እንኳን ብንመለከት የእስራኤል ልጆች በእግዚአብሔር ፊት ክፉ ስራን ስለሰሩ እግዚአብሔር በሚዲያም እጅ ለ7 ዓመታት ያህል አሳልፎ እንደሰጣቸው እንመለከታለን። ከዚህ የተነሳ በህይወታቸው በኑሯቸው በማህበራዊ በመንፈሳዊ በኢኮኖሚያዊ ህይወታቸው ላይ ምን ያህል ቀውስ ገጥሟቸው እንደነበረ ይነግረናል። የቀውሱ መነሻ ግን እነሱ እግዚአብሔር ፊት ክፉ ስራ በመስራታቸው ነው። ይሰራሉ፣ ይለፋሉ። ነገር ግን ዘርዘርተው ካሁን አፈስን ካሁን ዘራችንን ቃምን ሲሉ ሚዲያማውያንና አማሌቃውያን መጥተው ያወድሙባቸው ነበር። የለፉበትን ልፋት ያጠፉባቸው ነበር። እንግዲህ እነዚህ ሰዎች እነዚህ ህዝቦች በዚህ አይነት ቻሌንጅ ውስጥ ነበሩ። ስለዚህ በእርግጥ አሁንም ወደ በደሉት ወደ እግዚአብሔር ከመጮህ ሌላ አማራጭ የላቸው። ምክንያቱም ላለፉት 7 ዓመታት ኑሯቸው ውሃ ቅዳ ውሃ መልስ ነው። ላለፉት 7 ዓመታት በጭንቅ ነው የነበሩት። ላለፉት 7 ዓመታት አይደለም አትርፈው ፊክስድ አሴት ለመያዝ አይደለም ኢኮኖሚያቸውን ለመጨመር ከእጅ ወደ አፍ እንኳን የሆነ ኑሮ መኖር የሚችሉበት አይነት ደረጃ ላይ አልነበሩም። ምክንያቱም ሚዲያም አማሌቃውያን እየመጡ ስራቸውን ያበላሹባቸው ነበር፣ ያጠፉባቸው ነበር። ደረሰ ካሁን አገኘን ካሁን ፍሬ ሰበሰብን ሲሉ ጠላቶቻቸው መጥተው ያጠፉባቸው ነበር። እና እንዲህ ይላል፣ ከሚዲያም የተነሳ እጅግ ስለተጠቁ ወደ እግዚአብሔር ጮሁ ይላል። በጣም ይገርማል። አሁንም ያላቸው አማራጭ ወደ በደሉት እግዚአብሔር፣ ቃሉን አልሰማም ወዳሉት እግዚአብሔር፣ አልታዘዝ ወዳሉት እግዚአብሔር ወደ እሱ ነው የጮሁት። ከዚህ ሌላ ወደማን ይጮሃል? ወደሚሰማቸው፣ ወደማይጨክንባቸው፣ ወደሚራራላቸው፣ ይቅር ወደሚላቸው፣ ወደሚመልሳቸው እውነተኛ አባት ወደሆነው ወደሱ የጮሁበትን ሁኔታ እንመለከታለን። እንግዲህ በዚህ ሁኔታ ውስጥ እያሉ ነው ስለ ጌዲዮንም በተለይ ከቁጥር 11 እስከ 17 ይነግረናል። የድላቸው ጅማሬ እንግዲህ እግዚአብሔር መጥቶ መጀመሪያ ጌዲዮንን ሲያገኘው እንመለከታለን። እንግዲህ ጌዲዮን ደግሞ በዚህ ክፍል ላይ ከሚዲያማውያን ለመሸሸግ ብሎ በወይን መጭመቂያ ውስጥ ስንዴ ይወቃ ነበር። በጣም የሚገርማችሁ በወይን መጭመቂያ ውስጥ ነው ስንዴ ይወቃ የነበረው። በማይመች ቦታ የማይሆን ስራ ነበር የሚሰራው። ተደብቆ ነበር የሚሰራው። በጣም ይገርማል። ስራውም ልክ አይደለም፣ ቦታውም ልክ አይደለም። ስራውም ልክ አይደለም፣ ቦታውም ልክ አይደለም። ይሄም ሆኖ እንኳን በጭንቅ ነው የነበሩት እነዚህ ህዝቦች። ይሄም ሆኖ እንኳን እና ወደ እግዚአብሔር ጮሁ። ጌዲዮን በዚህ አይነት ሁኔታ ነበር። እና አንዳንድ ጊዜ እንዲሆናል። አንዳንድ ጊዜ ችግርና ፈተና ከክብርና ከችሎታችን በታች እንድንገኝ ሊያደርገን ይችላል። ችግርና ፈተና የደረሰብን ውጥረት ከሚመጥነን ቦታ በተለየ በወረደ ቦታ እንድንገኝ ሊያደርገን ይችል ይሆናል። የደረሰብን ፈተና የማይመጥነን ቦታ ላይ የማይመጥነን ስራ እንድንሰራ ሊያደርግ ይችላል። አንዳንድ ሰዎች እንዲህ ይላሉ ቤተክርስቲያን ውስጥ ብሶታቸውን ሲነግሩ፣ ይሄ የኔ ቦታ አልነበረም፣ የኔ ስፍራ ይሄ አልነበረም፣
እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ብለው ሲቪያቸውን ይነግሩናል። አንዳንዶቹ ሲቪያቸውን ሲነግሩን በጣም አሜዚንግ በጣም በቃ እና እንገረማለን። እንዴት እዚህ ቦታ ተገኘህ እንላለን። ስለዚህ አንዳንዴ እንደዚህ ያጋጥማል። በጣም የሚገርመው ግን በዛ ሁኔታ ውስጥ የነበረውን ሰው እግዚአብሔር መጣለት። እግዚአብሔር መጣ። በማይመች ቦታ፣ በማይመጥን ቦታ፣ የማይሆን ስራ፣ የማይመጥን ስራ ዝም ብሎ ለዕለት ለትንፋሽ ብቻ እንዲሆን ለዕለት ጉርስ ይላሉ አንዳንድ ሰዎች፣ ለዕለት ነፍስን ለማሳደር ዛሬን ለማለፍ ይላሉ አንዳንድ ሰዎች። ልክ ነው። ይሄ ሰውዬ በዛ መንፈስ እየሰራ ያለ እግዚአብሔር መጣ። በጣም ይገርማል። እግዚአብሔር መጣ። ልብ አድርጉ። እግዚአብሔር ሲመጣ ያለው ነገር ጌዲዮንን ግራ ሲያጋባው እንመለከታለን። አንዳንድ እግዚአብሔር ኤክስፔክት የማታደርጉትን ነገር እግዚአብሔር ሊናገር ይችላል። እግዚአብሔር አንዳንዴ መጥቶ እናንተ ብትጠየቁ ያለፈው ብሶታችሁን፣ ያለፈው እንባችሁን፣ ያለፈው ነገራችሁን ለመናገር እየዳዳችሁ እያለ እግዚአብሔር ግን የወደፊታችሁን ያሳያችኋል። የእግዚአብሔር እይታ ለዚህ ነው። ይሄ ነው በቃ። ለዚህ ነው እይታ ያልኩት ይሄንን ርዕስ። አንተ ጽኑ ኃያል ሰው እግዚአብሔር ከአንተ ጋር ነው አለው። በጣም ይገርማል። ይሄንን ሰው፣ ይሄንን የተራበውን ሰው፣ ይሄንን የተገፋውን ሰው፣ ይሄንን የተዘረፈውን ሰው፣ ይሄንን የተገለለውን ሰው ምን አይነት እይታ ነው ይሄ? አንተ ጽኑ ኃያል ሰው አለው። አንተ ጽኑ ኃያል ሰው ሲለው እንመለከታለን። አንዳንድ ጊዜ አንዳንዶቻችን አንዳንድ መልእክቶችን ስንሰማ ይሄማ ለኔ አይደለም፣ እኔማ እንዲህ አልባልም እንላለን። እኔ እንዲህ አልባልም። ለምን? እኛ የነበርንበትን ታሪካዊ ዳራ መነሻ አድርገን ብሶት ውስጥ ሆነን እያለን አንኤክስፔክትድ የሆነ ነገር፣ የማይታሰብ ነገር፣ ከዚህ በፊት ሆኖ የማያውቅ ነገር እግዚአብሔር ሊያደርግ ሲመጣ ግራ ይገባናል። አሁን ልብ አድርጉ። ተሸንፏል፣ ተደብቋል፣ ተጠቅቷል፣ አዝኗል፣ አልቅሷል፣ ተዘርፏል፣ መብቱ ተገፏል። እሱ ብቻ ሳይሆን ህዝቡ እንደ ህዝብ መብቱ ተገፍቷል። ልብ አድርጉ። ግን እንዲህ አይነቱን ህዝብ እግዚአብሔር መጣና አንተ ጽኑ ኃያል ሰው፣ ልብ አድርጉ፣ አንተ ጽኑ ኃያል ሰው፣ ንብረት የለም፣ ሀብት የለም፣ ክብር የለም፣ ታሪክ የለም። ልብ አድርጉ። እግዚአብሔር ግን መጣና አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ካንተ ጋር ነው እግዚአብሔር። ህዝቡ ከደረሰባቸው ነገር የተነሳ እግዚአብሔር ጥሎናል። ለአባቶቻችን የሰራው ነገር የታለ? ወገኖቼ አንዳንድ ጊዜ ከሚደርሱብን ፈተናዎች አኳያ እግዚአብሔር ጥሎን እንደሄደ የምንቆጥርበት ጊዜ አለ። ጥሎን እንደሄደ እኮ የምንቆጥርበት ጊዜ አለ ከሚደርሱብን ፈተናዎች አኳያ። ግን ወገኖቼ እግዚአብሔር ዛሬም አብሯቸዋል። እግዚአብሔር ዛሬም አብሮን አለ። የእግዚአብሔር አይኖች ዛሬም በእኛ ላይ ናቸው። አንዳንዶቻችን እኮ እግዚአብሔርን በድለንም እንኳን እግዚአብሔር ጥሎን የሄደ የሚመስለን እግዚአብሔርን እንደ ሰው ስለምናየው ነው። ለምሳሌ ሰዎች ስንበድላቸው ሲቀየሙን ጥለውን ይሄዳሉ። ያኮርፉናል፣ ይዘጉናል፣ ያቄሙብናል። ወገኖቼ እግዚአብሔር ግን ፍቅር ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን መሐሪ ነው። ስለዚህ እግዚአብሔር ዛሬም ይወደናል። የሚገርማችሁ እነዚህን ህዝቦች እግዚአብሔር ዛሬም ይወዳቸው ነበር። የእግዚአብሔር አይኖች ዛሬም በእነሱ ላይ ነበር። ሲጮሁ ሰማ። በበደል እኮ ነበር የነበሩት። ግራ ገብቷቸው ጮሁ። ሲጮሁ ግን እግዚአብሔር ሰማ። እግዚአብሔር የሰራችሁትን ስራ ምረሳ እንዳይ አይደለም ያላቸው። ማበረታቻ ይዞላቸው መጣ። ተስፋቸውን ይዞላቸው መጣ። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። መብት የለም አብሮ፣ ጤና የለም አብሮ፣ ንብረት የለም አብሮ፣ እግዚአብሔር ግን ካንተ ጋር ነው ይላቸዋል። እግዚአብሔር ካንተ። ጌዲዮን ግራ ተጋባ። የሚገርባችሁ ለምን? የነበሩበት ሁኔታና እግዚአብሔር የተናገረው ነገር አንድ አልመጣለትም። ወገኔ የነበርክበት ሁኔታና እግዚአብሔር የሚናገረው ነገር አንድ ላይ ሆንብህ ይችላል። ብዙዎች እግዚአብሔር የሆነ ተስፋ ሲያሳያቸው እኮ ወገኖቼ ከነበሩበት ሁኔታ አንጻር ይለኩትና ግራ ይጋባሉ። ይሄ መልእክት እውነት ነው ግን፣ ይሄ መልእክት ለኔ ነው ግን ይላሉ። እግዚአብሔር ሲሰራ የነበርክበትን ሁኔታ መነሻ አድርጎ ሳይሆን ማንነቱን መነሻ አድርጎ ነው። አየህ፣ እግዚአብሔር ሲሰራ ከዚህ ከስክራች ነው ትንሽ ላሻሽልለት አይደለም። በአንድ ጊዜ እንደ ስፕሪንግ ወርውሮ ከኋላ ወደፊት ነው የሚወስድ። እግዚአብሔር ሲሰራ በአንድ ጊዜ እንደ ስፕሪንግ ወርውሮ ከጉድጓድ ወደ ከፍታ ነው የሚያወጣው።
ይሄ ግራ ገብቶት ነው እንግዲህ ጌዲዮን ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይሄ ሁሉ ነገር ለምን ሊደርስብን ቻለ? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው የነገሩን ተአምራቱ ወዴት አለ? ወዴት አለ? የሰማነው ታሪክና እኛ ላይ የደረሰው ነገር አልተመጣጠንም። በሰማነው ልክ አላገኘንህም። የደረሰብን ስቃይ ከፍተኛ ነው። አሁን ግን እግዚአብሔር ትቶናል፣ በሚዲያምም እጅ አሳልፎ ሰጥቶናል። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበት ሂድ፣ እስራኤልንም ከሚዲያም እጅ አድን፣ እነሆ ልኬሃለሁ አለው። በጣም ይገርማል። ልኬሃለሁ። አንተ የትላንት ነው የምታወራው፣ እግዚአብሔር የወደፊቱን ነው የሚያየው። ወገኔ የትላንት ውስጥ ተይዛ አትቅር። በትላንት እስር ቤት ውስጥ ተይዛ አትቅር። ትላንት ተጎድተሃል፣ አዎ። ትላንት አልቅሰሃል፣ አዎ። እግዚአብሔር ሊያላቅስህ አይመጣም። እግዚአብሔር ሊያሳስቅህ ነው የሚመጣው። ጌታ ለዘላለም ይባረክ። እግዚአብሔር በትላንቱ ሊያላቅስህ ሊያስተዛዝንህ አይደለም የሚመጣው። እግዚአብሔር ትላንት አዎ ይሄ እኮ ደርሶባል አይቻለሁ አይዞ እንዲህ ሊልህ አይደለም። እግዚአብሔር ነገን ነው የሚያሳይህ። እግዚአብሔር ከትላንቱ አውጥቶ በቀጥታ ነገ ውስጥ ነው የሚከትህ። ብዙዎቻችን እይታችን ከራሳችን ከሰው አይምሮ አንጻር ስለሆነ ነው እግዚአብሔርን ነገር የማንረዳው። ስለዚህ ጌዲዮን በትላንት ታሪክ ውስጥ ተይዟል። ትላንት እንዲህ ሆነናል። የታል እግዚአብሔር አለ ያሉን? የታል አባቶቻችሁን ነፃ አወጣ ብለው የሰበኩን? የታል ትላንት የተሰበክ ነው? እግዚአብሔር ግን ምን አለ? እነሆ ልክ ያለው ነፃ ታወጣለህ ህዝቤ። እግዚአብሔርን ወደ እርሱ ዘወር ብሎ በዚህ በጉልበት ይሂድ፣ እስራኤልንም ከሚዲያም እጅ አድን፣ እነሆ ልክ ያለው። አሁን አንተ መልእክተኛ ነህ። አሁን አንተ ብሶት አውሪ አይደለም። አሁን አንተ የትላንት ችግር ሪፖርት አቅራቢ አይደለም። ሪፖርቱ በኋላ ይደርሳል። አሁን ግን ስራ አለ። አሁን ግን ልክ ያለው። አሁን ግን አንተንም ህዝብህንም ነፃ ታወጣለህ። አሁን ግን አስደንቅሃለሁ። አሁን ግን እንባህን በሳቅ እሞላለሁ። አሁን ግን እየየህን በእልልታ እተካለሁ ሲላቸው እንመለከታለን። አሁን ይሄን አለና ከዛ ቁጥር 15 ላይ በጣም ይገርመኛል። እርሱም ጌታ ሆይ እስራኤልን በምን አድነ? ሰውየው አሁንም ትላንትና ላይ ተቸንክሮ ነው ያለው። ትላንትና ላይ የተቸነከራችሁ ሰዎች፣ ማንነታችሁ ላይ የተቸነከራችሁ ሰዎች፣ አንዳንዱ ሰው ትንሽነቱ ላይ ተቸንክሯል። አንዳንዱ ሰው የትምህርት ደረጃዬ ዝቅተኛ ነው ብሎ እዛ ላይ ተቸንክሯል። አንዳንዱ የጸሎት ጉልበቴ ዝቅተኛ ነው ብሎ እዛ ላይ ተቸንክሯል። አንዳንዱ ተጠቅቻለሁ ብሎ እዛ ላይ ተቸንክሯል። አንዳንዱ ታናሽ ነኝ ብሎ እዛ ላይ ተቸንክሯል። አንዳንዱ በሰው ፊት ሞገስ የለኝም ብሎ እዛ ላይ ተቸንክሯል። እግዚአብሔር ግን ሲሰራ ከማንነት አይነሳም። እግዚአብሔር ሙሉ የሆነ ማንነት አለው። ሙሴን እግዚአብሔር ሲጠራው ይሄን ነበር ሙሴ የተቸገረው። ወገኖቼ ሙሴ በጣም የተቸገረው ይሄንን ነበር። የትላንት ነገሩ ላይ ተቸንክሯል። በእርግጥ ሙሴ ታሪኩ ሲታይ አሁን እግዚአብሔር ሲመጣለት በወቅቱ እየሰራ ያለው ስራ እረኝነት ነው። ልብ አድርጎ እረኝነት ነው እየሰራ ያለው። የኋላ ታሪኩ ደግሞ ሲታይ የሰው ደም አለበት፣ ነፍሰ ገዳይ ነው። እግዚአብሔር ግን ሕዝቤን ከግብፅ ባርነት ታወጣለህ ሲለው ደነገጠ። ከዛ በኋላ አንደኛ ታሪኩ ይዞታል። ሁለተኛ ደግሞ እኔ ንግግር አልችልም፣ እኔ አፈ ትብ ነኝ አለ። እግዚአብሔር አፍ ሆናለሁ አለው። እግዚአብሔር ካንተ አፍ ተነስቶ አይደለም የሚሰራው፣ ከራሱ አፍ ተነስቶ ነው። እግዚአብሔር ከኛ አቅም ተነስቶ አይደለም የሚሰራው፣ ከራሱ አቅም ተነስቶ ነው ወገኖቼ። ስለዚህ እይታችንን እናስተካክል። በአዲሱ ዘመን በአዲሱ ዓመት አዲስ እይታ ይሁንልን፣ አዲስ እይታ ይሁንልን። በብሶት ተይዛችሁ ያላችሁ የኋላ ታሪካችሁን በመቁጠር እግዚአብሔር እንደተዋችሁ የቆጠራችሁ ያላችሁ እግዚአብሔር ካላችሁበት ችግር ማውጣት ብቻ ሳይሆን እንደ ስፕሪንግ ወደፊት ያፈናጥራችኋል፣ ያስፈነጥራችኋል። እግዚአብሔር ከራሳችሁ አልፎ ለሌሎች የምትተርፉበትን ጸጋ ይሰጣል። ስለዚህ አሁን ጌዲዮን የተቸገረው ነገር ይሄ ነው። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው። ወገኑ ውስጥ ደግሞ ገባ። ከህዝቡ ወጣና ከህዝቡ ጥቃት ወጣና የወገኑ ጥቃት ውስጥ ገባ። ከዛ ይሄም አልበቃውም፣ እኔም ደግሞ በአባቴ ቤት የሁሉ ታናሽ ነኝ። አሁን ሰውየው ማንነቱ ላይ ነው ያለው። ማንነቱ ታገለው፣ ከማንነቱ ሰብሮ መውጣት አቃተው። ማንነቱና እግዚአብሔር በሱ ያቀደው ትልቅ እቅድ ተጋጩ። ሰውየው በማንነቱ ተሸንፏል፣ በማንነቱ ተይዟል። ከማንነቱ ነፃ መውጣት አልቻለም።
ብዙዎች እኮ ዛሬ እግዚአብሔር ሲናገራቸው ማመን የሚያቅታቸው በማንነታቸው ተይዘዋል። በጣም የሚገርማችሁ ሙሴንም ቅድም እንዳልኳችሁ እግዚአብሔር ሲጠራው ምልክት ሲያሳየው በእጅ ምን አለ ነው ያለው። ሙሴ በትር አለ፣ ጣላት አለው፣ ጣላት፣ ከዛ እባብ ሆነ፣ ከዛ እንስሳት አለው። እንዲህ አይነት ልምምድ ነው ያለማመደው። አሁን ሙሴ ማንነቱን የለካው እጁ ላይ በያዛት ትንሽ ውስ ክስ በሚልባት በትር ነው። ግን የሚገርማችሁ እቺ ከሙሴ ጋር ያለች በትር ተራ በትር አይደለችም። እግዚአብሔር በሷ ሲያልፍ ባህር የምትከፍል በትር ነች። በጣም የሚገርም ነገር ነው። ስለዚህ በእጃችሁ ላይ፣ በአይምሯችሁ ላይ፣ በልባችሁ ላይ ዕውቀት ቢሆን መንፈሳዊነት ቢሆን ትንሽም ቢሆን እግዚአብሔር ሲመጣ ትልቅ ተአምር ያደርጋል። የኛ ትንሿ እምነት ላይ የእግዚአብሔር ኃይል ሲጨመር ትልቅ ተአምር ያደርጋል። የኛ ትንሿ ገንዘብ ላይ የእግዚአብሔር ተአምር ሲጨመር ትልቅ ተአምር ያደርጋል። የምትታመሙ ሰዎች ያንተ ትንሿ ጤና ላይ የእግዚአብሔር ኃይል ሲመጣ ባለህበት ሁኔታ በደከምክበት ሁኔታ እግዚአብሔር ሲመጣ ትፈወሳለህ። እግዚአብሔር ወዳየልህ ክብር ትገባለህ። ስለዚህ ይሄ ሰው አንዴ የሕዝቡን መጠቃቱን እግዚአብሔር እንደተዋቸው ይናገር ነበር። አንዴ ደግሞ ነገዴ ትንሽ ነው አለ፣ ነገዱ ውስጥ ገባ። በቃ እንደ ጫካ ይሯሯጣል። አንዴ ሕዝቡን ችግር ውስጥ፣ አንዴ ነገድ ውስጥ፣ ከዛ ደግሞ ሲያመልጥ ቤት ውስጥ ገባና ከወንድሞቹ ከእህቶቹ ጋር ያለውን ነገር አየና እኔ ደግሞ ትንሽ ነኝ፣ እኔ እናቃለሁ፣ ታላላቆቼ የሚንቁኝ ነው፣ ወንድም እህቶቼ አያከብሩኝም። ስለዚህ ከታሪኩ ተነስቶ የእግዚአብሔርን ስራ ሊለካ የሞከረበት ሁኔታ እናያለን። ግን እግዚአብሔር ቁጥር 16 ላይ በእርግጥ ካንተ ጋር እሆናለሁ፣ በእርግጥ ካንተ ጋር እሆናለሁ፣ ካንተ ከደከመው ነገር ጋር እሆናለሁ፣ በእርግጥ ካንተ ጋር እሆናለሁ። ዛሬ እዚህ ቴሌቪዥን መስኮት ፊት ቁጭ ብላችሁ የምትከታተሉ ሰዎች አልችልም በምትለው ነገር በእርግጥ እግዚአብሔር ካንተ ጋር ይሆናል። በእርግጥ እግዚአብሔር ካንተ ጋር ይሆናል። ጌዲዮን እንዲህ ነው ያለው፣ በእርግጥ ካንተ ጋር እሆናለሁ። ሚዲያምንም እንደ አንድ ሰው አድርገህ ትመታለህ። ብዙ ናቸው ግን እንደ አንድ ሰው ትመታለህ። ይኸውላችሁ እግዚአብሔር ከኛ ጋር ሲኖር፣ እግዚአብሔር ከኛ ጋር ሲሆን ችግሮቻችን ዘርዝረን የማንጨርሳቸው ሊሆኑ ይችላሉ። አዎ እንደ ባለ አእምሮ ጥናት ቢሰራባቸው የችግሮቻችን ታሪካዊ ዳራ፣ ይሄ ችግር ከዚህ በፊት የፈቱበት መንገድ ወርክሾፕ ብናዘጋጅ ምን ብንል ችግሩ ብዙ ሆኖ ሊታየን ይችላል። ግን ችግሮቻችንን እግዚአብሔር ከኛ ጋር ከሆነ እንደ አንድ ችግር አድርገን እንመታቸዋለን። አንዳንድ ሰው ችግሩ ብዙ ነው። አንዳንድ ሰው የጤና ችግር አለበት፣ የኢኮኖሚ ችግር አለበት፣ ማህበራዊ ችግር አለበት፣ ለብቻ የመሆን ችግር አለበት፣ የመገፋት ችግር አለበት። የኔ ችግር ተዘርዝሮ አያልቅም ይላሉ አንዳንዶች። ግን ችግሮቹን ሁሉ በአንድ አጣፍቶ እንደ አንድ አድርጎ የሚመታ እግዚአብሔር ከኛ ጋር ነው። ጌታ ለዘላለም ይባረክ። በእርግጥ አለው ካንተ ጋር እሆናለሁ፣ ሚዲያምንም እንደ አንድ ሰው አድርገህ ትመታለህ። አየለዚህ ነው ትላንትና ነገን አይወስንም እምልህ። ይህን ፕሮግራም የምትከታተሉ ትላንትናችሁ ነጋችሁን አይወስንም። ትላንት የመጣችሁበት ችግር ነጋችሁን አይወስንም። ነጋችሁ በእግዚአብሔር ታይቶላችኋል። ብዙዎቻችን አይናችን አንገታችን ዞሮ ቀርቷል። አቤት ያየሁት መከራ፣ አቤት የመጣሁበት ነገር፣ አቤት ያለቀስኩት እንባ፣ አቤት የተሰቃየሁት ስቃይ፣ አቤት የተገፋሁት መገፋት እንላለን። ግን ወደፊት ጌታን እመንና ጌታን አምነን ትላንት በደረሰብን ፈተና ካለቀስነው በላይ ሊያስቀን የተዘጋጀ እግዚአብሔር አብሮናል። ከኋላ ላይ አይናችንን አይተን ወደፊት እግዚአብሔር ያየልን ተስፋ አለ። ጌዲዮን ያየው በቤተሰብ ውስጥ ያለውን ስፍራ ነው። በማህበረሰብ ውስጥ በነገዱ ያለውን ስፍራ ነው። አሁን እየሰራ ያለውን ስራ ነው። አሁን የከበባቸውን ችግር ነው ያየው። እግዚአብሔር ግን ይለዋል፣ ማዶ ላይ ጠላቶችን ትመታለህ፣ ማዶ ላይ ድል አለ፣ ማዶ ላይ ሙላት አለ፣ ማዶ ላይ ሳቅ አለ፣ ማዶ ላይ እልልታ አለ። ወገኖቼ ያዘናችሁ ሰዎች፣ በባለፉት ተከታታይ ዓመታት ያዘናችሁ ሰዎች እንዳዘናችሁ አትቀሩ። በባለፉት ተከታታይ ዓመታት አዲስ ዓመት ሲገባ ሰዎች እንኳን አደረሳችሁ ሲል እንኳን አብሮ አደረሰን እያላችሁ ግን ከኛ ችግራችሁ የተሻገራችሁ
ከነ ችግራችሁ 2013 2014 15 16 17 18 ብላችሁ የተሻገራችሁ በእርግጠኝነት እነግራችኋለሁ። አንዳንዶቻችሁ የኔ ችግር በማንም አይፈታም ያላችሁ፣ አንዳንዶቻችሁ ልክ እንደ ጌዲዮን እግዚአብሔር ትቶናል ያላችሁ፣ እግዚአብሔር ትቶኛል ያላችሁ፣ እግዚአብሔር የኔን ነገር ረስቶታል ያላችሁ በእርግጠኝነት እነግራችኋለሁ 2019 ላይ ይሄ አይሆንም። እኔ ይሄንን መልእክት እግዚአብሔር በልቤ ሲሞላ ያስቀመጠው ነገር 2019 ላይ ነገሮች ይገለበጣሉ። ነገሩም ተገለበጠ ተብሎ እንደተጻፈ ነገሮች ይገለበጣሉ። ሐዘን ወደ ደስታ ይለወጣል፣ ባዶነት ወደ ሙላት ይለወጣል፣ ተስፋ መቁረጥ ወደ ተስፋ መለብለብ ይለወጣል። በቤታችሁ የተለቀሰ ሰዎች በቤታችሁ ይዘመራል። እየየ ያላችሁ ጮሁ ነው የሚለው እኮ። የሚገርማችሁ እስራኤል ጮሁ ወደ እግዚአብሔር፣ እግዚአብሔርም ሰማቸው ነው የሚለው። የጮኻችሁ ሰዎች የመሰማት ዘመን መጥቷል። የመሰማት ቀን መጥቷል። ልክ ነው፣ ተገፍታችኋል። አዎ ልክ ነው፣ መብታችሁ ተነክቷል። አዎ ልክ ነው፣ ተዘርፋችኋል። አዎ ልክ ነው፣ በጣም በፈተና ውስጥ ለዓመታት ቆይታችኋል። አዎ ልክ ነው፣ ደግሞ ጮኻችኋል። አዎ ግን ጩኸቱን እግዚአብሔር ሰማ፣ ችግሮቻችሁን እግዚአብሔር አየ። ስለዚህ እግዚአብሔር መጣ። ስለዚህ በትላንትና ችንካር ተቸንክረን አንቆይ። የሚሰራ እግዚአብሔር ዛሬም ከኛ ጋር ነው። የሚሰራ እግዚአብሔር ዛሬም ከኛ ጋር ነው። እግዚአብሔር ደግሞ እሰራለሁ ካለ ይሰራል። እግዚአብሔር አሻግራችኋለሁ ካለ ያሻግራል። በጣም የሚገርማችሁ ነገር እኔ እንደው ይሄን ቃል ሳይ በተለይ እነ ጌዲዮንን የእስራኤልን የሚዲያምን ነገር ሳይ ይሄ ዮሐንስ 5 ላይ ከ2 እስከ 9 ይሄ 38 ዓመት ያልጋ ቁራኛ የነበረው ሰው እግዚአብሔር ወደ ውስጥ ያመጣው ነበር። ይሄ ሰውዬ በቤተ ሳይዳ ነበር። ቤተ ሳይዳ 5 መመላለሻዎች ነበሯት። ከ5 አቅጣጫ በሽተኛ ይመጣ ነበር። ልብ አድርጉ፣ መልአኩ ውሃውን የሚያናውጠው በተወሰነ ጊዜ አንዴ ነው እየመጣ። ግን ይሄንን ብቸኛ እንደሆነ መፍትሄ፣ አማራጭ እንደሌለው መፍትሄ ቆጥረው ብዙዎች ወደዛ ይተሙ ነበር። እና ውሃው ከተናወጠ በኋላ መጀመሪያ ዘለው የገቡት ናቸው የሚፈወሱት። ስለዚህ መጀመሪያ ውሃ ውስጥ የሚገቡት ደግሞ ደጋፊ ያላቸው፣ ዘመድ ያላቸው፣ አዝማድ ያላቸው፣ ዘር ያላቸው፣ ዘርማንዘር ያላቸው፣ በአጠቃላይ ሰው ከጎናቸው የነበራቸው ናቸው። ይሄ ሰው ደግሞ ከታሪኩ እንደምንረዳው ሰው የለውም። በጣም ይገርማል። ሰው የለውም። መጠመቂያው እኮ ቅርብ ነው። ውሃው እኮ ቅርብ ነው። አንዳንድ ማብራሪያዎችን ስመለከት ቅርብ ነው። እንደውም አንዳንዶቹ በሽተኞች ከነበሩበት ቅርበት የዚህ ሰው የቅርበት ይበልጣል። ስለዚህ ለሚፈውሰው ውሃ ቅርብ ነው፣ ግን ዘመድ የለውም። አይገርምም? ዘመድ የለውም። ዘመድ አታችሁ እድሜ ዘመን ብዙ ነገር የተማረራችሁ፣ ዘመድ አታችሁ ነገሮች ያልተሳኩላችሁ፣ ዘመድ አታችሁ የተራባችሁ፣ ዘመድ አታችሁ ያዘናችሁ፣ ዘመድ አታችሁ ያለቀሳችሁ፣ እኔ ሰው የለኝም የምትሉ ሰዎች የፈለገ ሰው ባይኖራችሁ 38 ዓመት ሙሉ ሰው አታጡም። በጣም የሚገርማችሁ ነገር ይሄ ሰውዬ 38 ዓመት ሙሉ ሰው አልነበረው። ለሚፈውሰው ውሃ ቅርብ ነው፣ ግን ዘመድ ስለሌለው ፈውሱ የቅርብ ሩቅ ሆኖበታል። በጣም ይገርማል። አንዳንድ ጊዜ መልአኩ ውሃውን ሲያናውጥ ቤተሰብና ወገን የነበራቸው ወደ ውሃው ሲገቡ፣ ይሄ ሰው ግን 38 ዓመት ሙሉ የበይ ተመልካች ሆኗል። እኔስ የኔ ቀን መች ነው እያለ 38 ዓመት ሙሉ ቁልጭ ይላል። አንዳንዶቻችን በሚሆኑ ቁልጭ ያልነው ሰዎች ሲያገኙ አይተን፣ ሰዎች ሲጠግቡ አይተን፣ እኛ ትርፍራፊ እንኳን አሮብን እያለ ሰዎች ሲጠግቡ አይተን ቁልጭ ያልነው በምን ይሁን? እኛ ጤናችን ተዛብቶ ሰዎች ሲፈወሱ አይተን፣ እኛ ምስኪን ደሃ ጎስቋሎች ሆነን ሰዎች መልቲ ቢሊዮነር ሲሆኑ አይናችን እያየ ተነስተው መኪና ሲቀያይሩ፣ ቤት ሲቀያይሩ፣ እኛ ግን የኔ ነገር እያል ምን ተክስ ሰዎች። በጣም ይገርማል። ይሄ ሰው ለፈውሱ ቅርብ ነው። ለውሃው ቅርብ ቢመስልም ለፈውሱ ግን ሩቅ ነው። ለመፍትሄው ግን ሩቅ ነው። ለውሃው እኮ ቅርብ ነው፣ ለመፍትሄው ግን ሩቅ ነው። አንዳንዶቻችን ለቸርች ቅርብ ነን። አንዳንዶቻችን ለአገልግሎት ቅርብ ነን።
አንዳንዶቻችን ያገልጋይ ጓደኞች አሉን ቁልፍ የሚባሉ አገልጋዮች አሉ ወዳጆቻችን ግን ለፈውስ ሩቅ ይሆንን ለመፍትሄ ሩቅ ይሆንን ለሙላት ሩቅ ይሆንን ይሄ ሰው የሚገርማችሁ ለደቂቃዎች የሚረዳው አጥቶ 38 ዓመት ብሎ ተይቷል የሚገርማችሁ አንዳንዶቻችን በሰው ተከበናል ለደቂቃ ግን የሚረዳን ሰው እናጣበት ጊዜ ይኖራል ግን በጣም የሚገርማችሁ ይሄ ሰው በዚህ ሁኔታ ውስጥ ይያለ ቁጥር 6 ላይ ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ መጣ ይላል ኢየሱስ አውቆ የዚህን ሰው ብሶት ሰው አላወቀለትም ሚረዳው ሰው አልነበረም መፍትሄ ሁሉ ተዘክቷል ተስፋ ቆርጧል የሞቱን ቀን ነው የሚጠብቀው አይደለም 38 ዓመት 38 ቀን እኮ ሰው ቢተኛ ተስፋ ይቆርጣል ተስፋ ቆርጦ ያለ ሰው የለኝም ብሎ ያለ ነገሮችን ዘግቶ ያለ ኢየሱስ መጣለት ሰው የሌለውን ሰው የሚያየው ኢየሱስ ብቸኛን የሚያየው ኢየሱስ የተጎዳን የሚዳስሰው ኢየሱስ የሞተን እንኳን ሳይቀር የሚያስነሳው ኢየሱስ ይሄንን ሰው ካለመኖር ወደ መኖር ያመጣው ገና ከእናቱ ማህፀን ጀምሮ የሚያውቀው ኢየሱስ ሰውየው በዚህ አይነት ሁኔታ ላይ ሆኖ መጣ ከዛ መጥቶ እንዲህ ነው ያለው ልትድን ትወዳለህን አለው ልትድን ትወዳለህን ሰውየው አዎ ነው ማለት ያለበት ግን ሰውየው ብሶት ይዞታል ልክ እንደቀደሙ እንደ ጌዲዮን ይሄም የትላንቱ ላይ ተቸንክሯል ሰውየው ጌታ ሆይ ውሃው በተናወጠ ጊዜ በመጥበቂያ ውስጥ የሚያኖረኝ ሰው የለኝም ያለ መዳኑን ታሪካዊ ዳራ ይዘረዝራል ኢየሱስ ግን የጠየቀው አንድ ነው ልትድን ትወዳለህን ኢየሱስ ነገ ውስጥ ሊከተው ነው የጠየቀው ሰውየው በትላንት ተይዟል ልትድን ትወዳለህን አለው ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት አሁን ልብ አድርጉ ከቁጥር 8 እስከ 9 ላይ ግን ኢየሱስ ምን አለው ተነሳና አልጋህን ተሸክመህ ተመላለስ እኔ አሁን ታሪክ አይደለም ፈልገው እኔ አሁን ወሬ አይደለም ፈልገው እኔ አሁን የትላንት ብሶትን እንድታብራርልኝ አይደለም ፈልገው እኔ አሁን ጥናት ልሰራ አንዳንዶች እኮ ይመጡና እኛ ህመም ላይ ጥናት ይሰራሉ ይመጡና እኛ ችግር ላይ ወርክሾፕ ያዘጋጃሉ ብዙ ነገር መቼም እኛ ምድር ላይ ይሆናል ኢየሱስ ግን ሲመጣ ወርክሾፕ አይደለም ይሰራብህ ኢየሱስ ግን ሲመጣ ጥናት አይደለም የሚያካሂድብህ የምትወደውን ነገር ቀጥታ ይሰጣል ልትድን ትወዳለህን ተነሳና አልጋህን ተሸክመ ተመላለስ አለው ወዲያውም ሰውየው ዳነ አልጋውንም ተሸክሞ ሄደ ሰውየው ስለ ትላንት ህመሙ ሊያብራራ ሲል አቋረጠውና ተነሳ የመጣውበት ዓላማ ያንተን ብሶት ልሰማ ብቻ አይደለም የመጣውበት ዓላማ 38 ዓመት አንቆ ከያዘ አልጋ ላይ ላስነሳ ብቻ አይደለም አንቆ ያዘህን ያስተኛህን እንድትሸከመው ነው በጣም መሸከሙ ራሱ ለኔ በጣም ብዙ ትርጉም አለው ወገኖች 38 ዓመት ሙሉ የተሸከመውን አልጋ ሰውየው ተሸከመው ወገኖቼ የእግዚአብሔር ፈውስ ሲመጣ ለብዙ ዓመት የተሸከሙንን ሰዎች የተሸከሙንን ነገሮች እኛ እንሸከማለን የሚገርማችሁ ሸክም ከመሆን አውጥቶ ተሸካሚ ያደረገው ሸክም ከመሆን አውጥቶ ተሸካሚ ያደረገው ከመጋደም አውጥቶ ተሸክሞ እንዲሄድ አደረገው ስለዚህ ወገኖቼ እይታችን መስተካከል አለበት እግዚአብሔር ሲመጣ የኛን ችግር ሊያብራራ ሊያባብስብን ሊያላቅሰን አይደለም የሚመጣው እግዚአብሔር ሲመጣ ለመፍትሄ ነው ስለዚህ እግዚአብሔርን ወደ ችግራችሁ ጋብዙት እግዚአብሔርን ወደ ጥያቄያችሁ ጋብዙት እግዚአብሔርን ወደ እንቆቅልሻችሁ ጋብዙት በእርግጠኝነት እግዚአብሔር ነጋችሁ ውስጥ ያስገባችኋል ስለዚህ እይታችሁን አስተካክሉ እግዚአብሔር ይባርካችሁ ቸር ሰንብቱልኝ በቀጣይ ይሄንኑ ትምህርታዊ ስብከት እንቀጥላለን ተባረኩልኝ ወዳችኋለሁ ባባይ